ሁሉ ነገሮች ግን ክብርና አያጎናጽፉም የሰው ልጅን የበላይነትንም ወይም ደግሞ ውስጡ ላይ ያለን ኢዕቲዛዝ በራስ መመካትና ክብር ውስጡ ላይ አያኖሩለትም እነዚህን ችግሮች ለማስተካከል ታዲያ ምንድነው ዒዛ የተባለው ሁሉ አላህ ዘንድ ነው ብዙ ሰዎችን አይተናል በመድር ላይ የበላይነት ትዕቢት እንቢተኝነት ይዟቸው ለሰው ልጆች ጥፋትና አልቄት ምክንያት የሆኑ ሰዎች አላህ በምን አይነት መልኩ ዱንያ ላይ በአኺራም ላይ እንዲሁ እንደሚያዋርዳቸው በዱንያ ላይ እንዴት ሆኖ እንደሚወጡ ነው ያለን ከነ ፍርዓውን በላይ እኮ ምድር ላይ ሰው አልነበረም አና ረብኩም ወለዓላ እስከማለት የደረሱ ሰዎች ነበሩ ከኛ በላይ ፈጣሪ የለም እኔ ጌታችሁ ነኝ እስከማለት ደረጃ የደረሱ ሰዎች ነበሩ ግን አላህ በምን አይነት መልኩ ወሰደው አሁን ኢዛው የማን ደካማ የነበረው ሙሳ ነው عليهم السلام ጠንካራ የነበረው ፍርዓውን ነው ክብሩን ግን አላህ ለሙሳ ነው ያጎናጸፈው ሙሳ አላህን ተመክቷል ፍርዓውን ደግሞ በተቃራኒ ሆኗል ያ የክብር ስሜት ውስጥ ላይ ያለ የክብር ስሜት በሌላው ላይ ያለን ከአላህ ጋር የተበላሸ ግንኙነትን ውድቀት ማሳያ መገለጫ ይሆናል እዚህ ላይ አንድ ታሪክ ማንሳት ወዳለሁ አንድ ታሪክ ማንሳት ሰውድ እዚሁ ቤት ውስጥ የተፈጠረ ታሪክ ነው አላህ Subhanahu Wa Ta'ala ሙሳን በፍርዓውን እጅ እንዲያድግ አደረገው የፍርዓውን ልጅ ሆኖ አድጎ በዛ ትዕቢተኛ በዛ እንቢተኛ በዛ አመፀኛ ቤት ውስጥ ያደገ ምናልባት አመጽ መገለጫ የሆነ ሰው ሆኖ መውጣት ሲገባ ሙሳ በተቃራኒው ደግሞ የዝነት መገለጫ ሆኖ ወጣ ውስጡ ላይ ያለው ኢማን ወይም ደግሞ ውስጡ ላይ ያለው እምነት አላህን በሚያምንበት ደረጃው ውስጡ ላይ የተፈጠረ ክብር አለ ይሄኛው ውጫዊ ክብር አለ ያኛው ውስጡ ላይ የተፈጠረ ክብር አለ ያ ሁሉ ጊዜ ለሐቅ የሚኖረው ማንነቱ ሁሉ ጊዜ እሱን ከፍታን ይሰጠዋል ይሄኛው በባጢል የሚያሳልፈው ማንነቱ ሁሉ ጊዜ ወርደትን ያከናንበዋል በዱንያ ላይ ያሉ ሁለቱም የደረሳቸው ጣፈንታል ሞት አፋፍ ላይ ያለ ፍርዓውን የደረሰበት ነገር ነው ያደ ለዛ ነው ሙሳ በጌታው ተመካ ባህር ውስጥ ገብቶ ነጃ ወጣ ፍርዓውን በራሱ ተመካ ባህር አሰመጠችው ይሄው ነው ልዩነቱ በአላህ የተመካ ሰው ሁሉ ጊዜ አላህ ከሱ ጋር አለ ከአላህ ውጭ ሆነ ሰው ደግሞ አላህ ሁሉ ጊዜ እሱ መውደቅ ያፈጥንለታል እዚሁ ፍርዓውን ቤት ውስጥ አላህ ሙሳን አማኝ አድርጎ ሲሄድ